በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 20 እና 21 በእመቤታችን ስም የተሰራች የመጀመሪያዋ ሕንፃ ቤተ ክርስቲያንና ቅዳሴ ቤት። የእመቤታችን ሁለቱ ክብረ በዓላት ታሪክ በመጋቤ ሐዲስ ዶክተር ሮዳስ ታደሰ። ሰኔ 20 ለመጀመሪያ ጊዜ በቅድስት ድንግል ማርያም ስም በፊልጵስዩስ የተሰራችው ሕንፃ ቤተ ክርስቲያን ትታሰባለች። ይኸውም የቤተ ክርስቲያን ታሪክ እንደሚያስረዳን ጳውሎስና በርናባስ ወደ ፊልጵስዩስ ከተማ ገብተው ባስተማሩ ጊዜ ሕዝቡ መካነ ጸሎት ለዩልን ብሏቸዋል። ይህንንም ለጴጥሮስ በነገሩት ጊዜ ጌታችን የሕንፃ ቤተ ክርስቲያንን አሰራር እንዲገልጽላቸው ሱባኤ ገቡ። ሱባኤውም ሲፈጸም ጌታ ሐዋርያትን የሞቱትን አስነስቶ ያሉትን ጠርቶ በሕይወተ ሥጋ በፊልጵስዩስ ሰበሰባቸው። በእናቴ ስም አብያተ ክርስቲያናት ሊታነጹ ፈቃዴ ነውና ሕንፃ ቤተ ክርስቲያንን ላሳያችሁ፣ ሥርዓተ ቤተ ክርስቲያን ላስተምራችሁ ሰብስቤያችኋለሁ ብሏቸዋል። ወደ ምስራቅ አገር ይዟቸው መጣ። በዚያ በምስራቅ ሀገር 3 ድንጋዮች ነበሩ። ተራርቀው የነበሩትን አቀራረባቸው፣ ጥቃቅን የነበሩትን ታላላቅ አደረጋቸው። ቁመቱን ወርዱን ለክቶ ሰጣቸው። ቁመቱ 24 ወርዱ 12 ክንድ ነው። 24ቱ የ24ቱ ካህናተ ሰማይ አምሳል ነው። 12ቱ የ12ቱ ሐዋርያት ምሳሌ ነው። ከዚህ በኋላ ሥራ ጀመሩ። ሲሰሩትም ሰም እሳት ሲያሳዩት እንዲለመልም በእጃቸው ላይ የተሳበ ሰርተው ፈጽመውታል። ይህ የሆነ እመቤታችን ባረገች በ4ኛው ዓመት በሰኔ 20 ቀን ነው። በሰኔ 21ኛው ቀን ኅብስት ሰማያዊ፣ ጽዋ ሰማያዊ መጣ። እመቤታችንን ታቦት ሐዋርያትን ልዑካን አድርጎ ጌታ አብይ ካህን ሆኖ ቀድሶ አቁርቧቸዋል። ከዚያም እናንተም እንዲሁ ስሩ ብሎ አዟቸው አድርጓል። ሕንፃ ቤተ ክርስቲያን የተጀመረ በቅድስት ድንግል ስም ነው። 3ቱ ድንጋዮች የሥላሴ አምሳል ናቸው። ከታች አቀማመጣቸው 3፣ ከላይ ሕንፃቸው 1 ነው። ይኸውም የአንድነታቸው የሦስትነታቸው አምሳል ነው። አባ ጽጌ ድንግልና አባ ገብረ ማርያም ዘደብረ ሐተታም በመኃልየ ጽጌ መጽሐፋቸው ላይ ድንግል በአካል 3 መሆኑን ለመግለጽ በ3 ድንጋዮች ቤትሽን መስራት ከፈጸመ በኋላ ከአንቺ ጋር ለበዓል በተገለጸ ጊዜ ልዑል ማደሪያውን ቀደሰ እያሉ ልጅሽን ለማመስገን ደናግል በከበሮ ምስጋናን አቀረቡ በማለት ገልጸዋል። ቅድስት ቤተ ክርስቲያን አሰራሯ በሰማይ አምሳል እንደሆነ ሊቃውንት ይተነትናሉ። ይኸውም የመጀመሪያዋ ሰማይ ወይም ጽርሐ አርያም ስትባል ከእሳት ብርሃኗን ነስቶ ከብርሃን ብርሃንን ጠምቆ አጥርቶ ሁለንተናዋን በብርሃን ቀለም ሸልሟታል። ብርሃኗን ማንም ከቶ ሊገልጸው አይችልም። ከእርሷ ብርሃን አንጻር ሲታዩ ሌሎቹ ብርሃናት የእሳት ፍንጣሪ ያህላሉ። ከሰማይ ሁሉ በላይ ስትሆን በእርሷ ላይ ምንም ሰማይ የለም። ከዚህም የተነሳ ሰማየ ሰማያት ትባላለች። ዘዳግም ምዕራፍ 10 ቁጥር 14፣ አንደኛ ነገሥት ምዕራፍ 8 ቁጥር 27። ምሳሌነቷን ሊቃውንት በመጽሐፈ ቅዳሴ መቅድም ላይ የሰማይ ሥርዓት በምድር ላይ ስለመሰራቱ ሲተነትኑ በጽርሐ አርያም ውስጥ መንበረ ብርሃን፣ ታቦተ ብርሃን፣ መንጦላይተ ብርሃን፣ 4ቱ ጸርወተ መንበር፣ 24ቱ አጥንተ መንበር ይኖራሉ። ጽርሐ አርያም የመቅደስ፣ መንበረ ብርሃን የመንበር፣ ታቦተ ብርሃን የታቦት፣ መንጦላይተ ብርሃን የመንጦላይት፣ 4ቱ ጸርወተ መንበር የ4ቱ ሊቃነ ጳጳሳት፣ 24ቱ አጥንተ መንበር የጳጳሳት የኤጲስቆጶሳት አምሳል ናቸው። ሊቁ አባ ጊዮርጊስ ዘጋስጫ በመጽሐፈ ሰዓታቱ ላይም የእነዚህ መላእክት የመላእክት አለቆች ቁጥርም መናብርትና ሥልጣናት፣ አጋዕዝትና ኃይላት፣ ሊቃናት፣ ኪሩቤልና ሱራፌል ነው። እየጮኹም
ይህንን ይላሉ። የእስራኤል አምላክ ይመስገን፣ የሕዝቡ የአሕዛቡ የምትሆን የተባረከች ቤተ ክርስቲያን የሰማያት ኃይልን ትመስላለች ይላል። ሊቁ ሰራዊተ መላእክትን በሚያመሰግንበት በዚህ ክፍል ላይ ቅድስት ቤተ ክርስቲያን አሰራሯና አከፋፈሏ በመላእክት ከተማና በአሰፋፈራቸው ልክ የተመሰለች መሆኗን አስረግጦ አስተምሯል። ይኸውም ሦስቱ የቤተ ክርስቲያን ክፍሎች መቅደስ፣ ቅድስት፣ ቅኔ ማህሌት የሦስቱ ዓለመ መላእክት ምሳሌ ሲሆን ይኸውም መቅደስ የኢዮር፣ ቅድስት የራማ፣ ቅኔ ማህሌት የኤረር ምሳሌ ናቸው። ኢዮር በተባለችው ሰማይ ኪሩቤል፣ ሱራፌል ኃይላት ይኖራሉ። ራማ በተሰኘችው ሰማይ አርባብ፣ መናብርት፣ ስልጣናት ይኖራሉ። ኤረር በተባለችው ሰማይ ሊቃናት፣ መኳንንት፣ መላእክት ይኖራሉ። እነዚህ ዘጠኙ ነገድ የዘጠኙ ማዕረጋት ቤተ ክርስቲያን አምሳል ናቸው። ይኸውም በኢዮር ከሚኖሩት መላእክት ውስጥ ኪሩቤል የሊቃነ ጳጳሳት፣ ሱራፌል የጳጳሳት፣ ኃይላት የኤጲስቆጶሳት አምሳል። በራማ ሰማይ የሚኖሩት ነገደ መላእክት ውስጥ አርባብ የቆሞሳት፣ መናብርት የቀሳውስት፣ ስልጣናት የዲያቆናት አምሳል። በኤረር ሰማይ ከሚኖሩት ነገደ መላእክት ውስጥ ሊቃናት የንፍቀ ዲያቆናት፣ መኳንንት የአናጉንስጢሳውያን፣ መላእክት የመዘምራን አምሳል ናቸው። ሊቁ ቅዱስ ያሬድም በድጓው ላይ ስለ ክብረ ቤተ ክርስቲያን በስሙ ታነጸች፣ በደሙም ከበረች፣ በዕፀ መስቀሉም ተባረከች፣ ወደ እርሷ ወይም ቤተ ክርስቲያን ሲሄዱ የእግዚአብሔር ኃይል በእርሷ ላይ ነውና ይላል። ሊቁ አባ ጊዮርጊስ ዘጋስጫም ተአምኖ ቅዱሳን በሚለው ታላቅ መጽሐፉ ላይ የሕዝብ ሁሉ እናት የመላእክት መዘዋወሪያ ቦታ የምስጋና ማደሪያ ለሆነች ለቅድስት ቤተ ክርስቲያን ሰላምታ ይገባል ብሏታል። ይኸው ሊቅ አባ ጊዮርጊስ በተመሳሳይ መልኩ እናትነቷን በሰባቱ ጊዜያት የሕማማት ሰላምታው ላይ እንደ ቀጋ የምትሸቺ ቤተ ክርስቲያን እናቴ ሰላምታ ላንቺ ይገባል፣ ከእናቴ ማኅፀን ጀምሮ ባንቺ ጸናሁ፣ የራሴ አክሊል የምትሆኚ ቤተ ክርስቲያን ሰላምታ ላንቺ ይገባል። ሰላምታ የተገባሽ እናታችን ቤተ ክርስቲያን ሰላም ሰላም እንልሻለን። በመካከላችን ሰላምን አድርጊ፣ ከፍጹም ጠላት እኛን ጠብቂ፣ ልመናሽም ከኛ ጋር ይሁን በማለት እናት ቅድስት ቤተ ክርስቲያንን አወድሷል። በተጨማሪም ሰኔ 21 ቀን ቅድስት ድንግል ማርያም በጎለጎታ ቃል ኪዳን መቀበሏም ይታሰባል። የቅድስት ቤተ ክርስቲያን በረከቷ ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ውድ የአሌክስ ቲዩብ ተከታታዮች ቪዲዮውን አይታችሁ ሲጨርሱ ላይክ እንድታደርጉ እንዲሁም ለሌሎች እንዲደርስ ሼር እንድታደርጉላቸው፣ ሰብስክራይብ ያላደረጋችሁም እንዲሁ ሰብስክራይብ በማድረግ የደወሏን ድምጽ በመንካት ሁልጊዜ አስተማሪ የሆኑ መንፈሳዊ ጽሑፎች ሲለቀቁ ኖቲፊኬሽን ይመጣላችኋል ማለት ነው። ይቆየን።